ሰላም ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል እንግዲህ ከወዲሁ ይቅርታ ጠይቃለሁ ጉንፋንም ሆኜ በመምጣቴ ማለት ነው። እና ለማንኛውም የዛሬ ክፍል በጣም ያጓጓል። ምክንያቱም ማህሌት እንግዲህ በባለፈው ክፍል ላይ ብሩኬ እንዳትሞት አድርገው ቅጥቅጥ አድርጓት ነበር። ለራሷ መጠጥ ጠጥታ እንግዲህ በጣም ደክማ ነበር። ውሃ ስጡኝ፣ ውሃ ቀብሉኝ እስከ ማለት ድረስ ማለት ነው። ነገር ግን ብሩኬ ምንም ቢሆን ውሃውን አጠጥቷት ካበቃ በኋላ እንግዲህ አመዷን ነው ያበላት ማለት ነው። እንግዲህ በአለም ሰበብ ነው አለም አደራሻውን ሰጥታ ያንን አደራሻ ይዞ የማህሌትን ቤት አግኝቶ ነው ሄደ። አለም ደግሞ አደራሻውን የተቀበለችው ከታሬ ነው። በጣም ነው የሚገርመው። ብሩክ ለካ እንደዚህ ኃይለኛ ነው። ነገሩ ብሩክ በፊትም ቢሆን ለልጁ ለምሳሌ ስል ነው ትዕግስትን የሚያደርገው። እንዲሁም እሷን ለማሳደግ፣ እሷን ለማዳን፣ እሷን ለማትረፍ ለልጁ ለምሳሌ ስል ነው። አሁን ግን ብሩክ ቢኖርም ቢሞትም ህይወት የለኝም፣ ምናልባት በመርዙ ምክንያት ማህሌት ልጅ እንዳልወልድ፣ ልጅ እንዳላገኝ፣ ትዳር እንዳልይዝ አድርጋኛለች በማለት እንግዲህ የተወሰነ ፍራቻ አለ ብሩክ። ቅድስትን ካገባ እንግዲህ ያው የሰርጋቸው ቀን በመርዝ ብሩክ እንዲደክም ወይም ደግሞ ብሩክ ሌላ ነገር እንዲደርስበት አድርጋለች። እንደውም ብሩክ ራሱን እንግዲህ መናገር አይቻልም፣ መንቀሳቀስ አይችልም ነበር። ያው ራሷ ደግሞ መድኃኒት አምጥታ ብሩክ እንዲንቀሳቀስና መናገር እንዲችል አድርጋለች። ከዛም ደግሞ ብሩክ ከሴት እንዳይጠጋ፣ ልጅ እንዳይኖረው እንግዲህ ምናልባት በሕክምና የሚድንና ሕክምናው ወይም መድኃኒቱን ካገኘ ብሩክ ልጅ መውለድን ማግባትም እንደሚችል ተስፋ ይኖረዋል። ተስፋ አለ ብዬ አስባለሁ። ታዲያ ምናልባት ብሩክ በትዕግስት ሁሉን ነገር አሳልፎ እዚህ ደርሶ ይቅርታ አድርጓል። ዛሬ ግን በማይመጣበት ነው የመጣችበት። ባለፈው እንግዲህ ከቅድስቴ ጋር በመኝታቸው ክፍል የተፈጠረውን ነገር አይታችሁታል። ከዛ ወዲህ ብሩክ በቃ ምን ህይወት አለኝ? ህይወት የለኝም። ምክንያቱም ሚስት ማግባት ካልቻልኩ፣ ልጅ መውለድ ካልቻልኩ ህይወት የለኝም። በቁመና ሙቻለሁ። ስለዚህ እኔን ገላኝ እሷ አትኖርም በማለት በዛ ላይ አለም ሰርግ ደግሳችሁ ካልሆነ ከብሩኬ ጋር በፍጹም ግንኙነት መፍጠር የለብሽም ትላታለች ለቅድስት። እንዲሁም ደግሞ ብሩክ ልጅ አለው። ሌላ ነገር ቢኖረውስ? ልጅ ያለ ሰው ነው። አንቺ ደግሞ ከነ ክብርሽ ነሽ፣ እንዴት እሱን ታገባለሽ? እያለች ቅድስትን ትኮተኩታታለች። ቅድስት ግን በፍጹም አሰማትም። ምክንያቱም በፊትም ወዳና ፈቅዳ እራሷ ፈልጋ ነው ቅድስት ብሩክን ያገባችው። ምክንያቱም በፊት ጀምሮ ብሩክን ወዳ አክብራ ነው ቅድስት ብሩክን ያገባችው። እሱም ደግሞ እዚህ ቅድስት የፈለገ ነገር ብትላት ብትመክራት፣ ልጅ አለው፣ እሱ ትልቅ ነው፣ አንቺ ከነ ክብርሽ ነሽ፣ ሀብታሞች አሉ አንቺን የሚፈልጉሽ፣ አንቺ ቆንጆ ነሽ ብላ ብትመክራትም ቅድስት በተአምር አለምን አሰማትም። ምክንያቱም ተወደዋለች፣ ታከብሯለች። ለሱ ስትል ብዙ መስዋዕትን ከፍላለች ቅድስት። ስለዚህ በሰው ወሬ፣ በሰው ዛቻ መቼም ቢሆን ቅድስት ከብሩክ አትለይም። እንኳን እሷ ማህሌትም አለየችውም ማለት ነው። ቅድስት ጠብቀዋለች። የፈለገ ነገር ቢፈጠር ብሩኬ ያው በፊትም ሳይናገር ሳይራመድ የፈለገ ነገር ቢሆን እኔ ከብሩኬ አልለይም ብላለች። አሁንም ደግሞ አቆማ ነው። ሰው የፈለገ ነገር ቢያወራ ቅድስት ብሩኬን አልተውም ብላለች። እናም ከመድብር ጋር መድብርም በግልጽ ጠይቋታል። ምን ተፈጠረ? ችግሩ ምንድን ነው ብሎ ብላት፣ እሷም ያለውን ነገር የተፈጠረውን ነገር ብሩክ ለምን እንደደነገጠና ለምንስ ማህሌት ላይ እርምጃ ለመውሰድ እንደፈለገ እንግዲህ ለመድብል ቅድስት ሁሉን ነገር ነግረዋለች በግልጽ። ስለዚህ መድብልም ይድናል በሕክምና ደረጃ እንዲሁም ደግሞ በሂደት
ይድናል። እሱ መዳኑ የማይቀር ነው። አሁን ግን ማህሌት አሳሳቢ ሁኔታ ላይ ናት። ሰውም የላትም የሚያሳክማት የሚደግፋትም። ስለዚህ ማህሌት ትዳን ማለት ከዳነች በኋላ ብሩኬ በሕክምና ሂደት ይድናል። ስለዚህ አንቺ ማንንም አታዳምጪ፣ ከብሩኬ እለያለሁ አትበይ፣ ጠብቀኝ፣ እንደገና ደግሼ እድራችኋለሁ፣ አይዞሽ ምንም አትፍሪ ብሏታል። እሷም ለብሩኬ ለመድብል ቃል ገብታለች። በፍጹም እኔ ብሩኬን አልለየውም፣ ብሩኬን በዚህ ምክንያት አልተወውም ብላለች። እና ታዲያ ማህሌትም እንግዲህ ፈጣሪ እውነት በጣም ተጎድታለች። በዛ ላይ መጠጥ ሰክራ ጠጥታ ነው ብሩኬ መታት። ስለዚህ እንደመሆኑ አድርገን አስታመን እንድትድንና ወደ ራሷ እንድትመለስ እናደርጋለን ብሎ ነበረ መድብል። እናም ታዲያ አለምዬ ደግሞ እንግዲህ ያው ዳጣ እያሯሯጣት ብሩኬ መንገድ ላይ አግኝታ ዳግመኛ እንዳይገላት ብሩኬን ይዛ አስጥላታለች። እየሮጠች ቤት መታ ሻንጣ ይዛ ለመውጣት እንግዲህ ቅድስትም የአክስቴ ልጅ ነሽ፣ እህቴ ነሽ፣ የትም አትሄጂም፣ ጨልሟል፣ መሽተዋል፣ አሁን ደግሞ ካገኘ አይለቅሽም፣ በንዴት ላይ ነው አለ፣ አርፈሽ ተቀመጪ ብላ ክፍል ዘግታባታለች። እና ተቆልፎ አለም ቀውጢ እኮ ናት። በጣም ነው ያሳቀችኝ። እንግዲህ ሽንቷ ክፍሏ ላይ ሽንት ቤት የለም። እናም ሽንቷን እንኳን ወጥታ ለመሽናት ተቆልፎባት ነው እዛው በፖፖ የተጠቀመች ነበር። እናም ታዲያ እንግዲህ ያው እንቅልፍ ይወስዳል። ወይንም ብሩኬ ቅድስትን ካወራትና ለምን እዚህ ተኛሽ፣ እኔ እኮ አልጠቅምሽም፣ ምንም አላደርግልሽም ብሎ ከተነጋገሩ በኋላ ወረቀት ነገር ፈልጓል የሐኪም ቤት። እናም የለም እዛ ክፍል ካለ ብሎ ይመስለኛል ቁልፉን ወስዶ እዛ ክፍል ስገባ አጅሪት እዛ ዱብ ብላለች። እናም ታዲያ እዚህ ደብቆሽ ነው ከኔ በማለት አለቅሽም መቼም ቢሆን ማህሌትን ቤት ያሳየሽኝ ለምንድን ነው? እንዲገላት ከዛ እንድታሰር ከዛ ደግሞ አንቺ እኔና ቅድስትን ለማፋታት በማለት በጣም ተናዶባታል ብሩኬ ማለት ነው። አለም ልክ አላደረገችም። አደራሻውን መስጠት የለባትም፣ እንዲገላት መፍቀድ የለባትም ነበር። እና ብሩኬ ምንም ቢሆን እኔን ከገደልክ ያው ከቅድስቴ ጋር መቼም አትኖርም፣ ስለዚህ እባክህን አትንካኝ በማለት ብሩክም ሌላ አትፈልገው እጁን መልሶ ወጥተዋል። እናም አለምዬ እንደፈራች እንግዲህ ብሩክን ትቶት ሄዷል። መድብልም ወደ ሐኪም ቤት አመርቷል። እናም ታዲያ ማህሌትም የትም መሄጃ ስለሌላት ወደ ቤት ይዘው መጥተዋል። ብሩክንም ደውሎ አንተ ተረጋጋ ምናምን ብሎ ካሳመነ በኋላ ማህሌትን ይዞ ከች። ብሩኬ ደግሞ ምን ይዞ ቢጠብቅ ጥሩ ነው? መሳሪያ ይዞ ዱብ ሊያረጋት እንግዲህ ቀጣይ ላይ ብሩኬ ማለት ምን ሊያደርጋት ነው? ወይስ እንዴት አድርጎ ያስጥላሉ? ቀጣይ አብረን እናያለን። መልካም ቆይታ